የስፔኖቹ ኃያላን ክለቦች ሪያል ማድሪድና ባርሴሎና በሮድሪ ዝውውር ላይ እንደገና መፋጠጣቸው እየተዘገበ ይገኛል። ሮድሪ ወደ ማድሪድ እንደሚያመራ ባለፉት ጊዜያቶች ሲዘገብ መቆየቱ ይታወሳል። በተለይ ተጫዋቹ ወደ ማድሪድ ሄዶ የእግር ኳስ ሕይወቱን ማስቀጠል እንደሚፈልግ በተደጋጋሚ አስተያየት መስጠቱን ተከትሎ ነገር ግን ማድሪድና ማንቸስተር ሲቲ በተጫዋቹ ዝውውር ላይ ስምምነት ላይ መድረስ አልቻሉም። ጊዜም እየፈጁ ነው። ማድሪዶች ኦሪያል ቹዋሜኒንም አሊያን ካማቪንጋን ሽጠው የዚህን ተጫዋች ዝውውር ለመፈጸም እየሰሩ ቢገኙም ተጫዋቾቹ ግን ክለቡን ለመልቀቅ ዝግጁ አይደሉም። ካማቪንጋም ቹዋሜኒም እምቢኝ አሻፈረኝ በማድሪድ እንቆያለን ብለው የማድሪድን የሽያጭ ጥያቄ አልተቀበሉም እየተባለ ይገኛል። ይህንን የሚያውቁት ባርሴሎናዎች በዝውውር ውስጥ እንደገቡ እየተነገረ የሚገኝ ሲሆን አሁን ላይ የዝውውሩ ጉዳይ ከማድሪድ እጅ ወጥቶ ወደ ባርሴሎና እጅ መግባቱ እየተዘገበ ነው የሚገኘው። ሮድሪ በስፔን ብሔራዊ ቡድን ከነ ፔድሪ፣ ላሚን ያማል ጨምሮ ከፓው ኩባርሲን ከኋላ ተከላካይ መስመር ላይ አድርጎ ከበርካታ የባርሴሎና ተጫዋቾች ጋር አብሮ ተጫውተዋል። ያጫወት ሂደቱም ለባርሴሎና የሚስማማ መሆኑ እየተጠቆመ ሲገኝ እነዚህ ተጫዋቾችን በስፔን ብሔራዊ ቡድን አብሮ የተጫወቱ ተጫዋቾች ጫና እያደረጉለትና ወደ ባርሴሎና እንዲመጡ እየተማጸኑት እንደሆነ እየተዘገበ ይገኛል። ተጫዋቹ ፍላጎቱ ማድሪድ ቢሆንም ማድሪድ ግን የተጠየቀውን ገንዘብ ለመክፈል ዝግጁ ባለመሆኑ ምክንያት ባርሴሎናዎች ዝውውሩን ሳይጠልፉት እንደማይቀሩ የመረጃ ምንጮች እየጠቆሙ ይገኛሉ። የሮድሪ ማረፊያ የት ይሆን? ማድሪድ ወይስ ባርሴሎና? አሁንም ለባላንዶሩ ትልቅ ግምት እየተሰጣቸው ከሚገኙ ተጫዋቾች መካከል የሚጠቀስ ነው። የዓለም ዋንጫን ከስፔን ብሔራዊ ቡድን ጋር ማሳካቱን ተከትሎ ሮድሪ እናንተስ ማረፊያ የት ነው ትላላችሁ? እኛ ቹዋሜኒ ወይስ ካማቪንጋ እያልን እናወራለን። አራዳው መጥቶ ሊወስዳት ነው። ባርሴሎና ከመቼው ዝውውር ውስጥ ገብቶ ከመቼው ነው እንደዚህ አይነት ነገር የደረሰው? ሮድሪ ወደ ባርሳ የመሄድ ዕድሉ እየሰፋ መጥቷል። የሁላችሁ ማድሪዶች አሁንም ሙሉ ለሙሉ አልተውትም፣ ግን ተጫዋች ከማድሪድ መልቀቅ እየፈለገ አይደለም። ካማቪንጋ የሚለቀቅ ተጫዋች እንደሆነ ፕላስ ደግሞ ጆዜ ሞሪኒዮ የእቅዱ አካል እንዳልሆነ ነግሮት ለቦታ ይፋየታሉ። አክተር መጫወት ምን እንደምናደርግ አላውቅም። በቹዋሜኒ ጉዳይ የሁላችሁ ሮድሪ ወደ ባርሳ መሄድ ከሆነ እርሱት በቃ የቹዋሜኒ ጉዳይ። ሌላ ተጫዋች ደግሞ ከማንቸስተር ዩናይትድ ጋር ስሙ ይያዛል ማለት ነው። አረ ባርሳ ግድ የለሽም ተይ የዚህ ሲዝን ብቻ ይብቃሽ። ፔዲ አለሽ፣ ዲዮንግ አለ፣ ሎፔዝ አለ፣ ምን አለ በቃ ይህን ሲዝን ብታልፉን። ቆይ ተጨነቅንባችሁ እኮ ወገን። እስቲ የሀሳብ አስተያየታችሁን ኮመንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ እና ሼር አድርጉ። ፎሎ ባርሴሎና የማድሪድ መዘናጋትን ጠብቆ ሮድሪን ሊያዘዋውረው ነው። ሮድሪ ተስማምቷል። ከሃንሲ ፍሊክ ጋር ማውርተው ነበር። ከባርሴሎና ዳይሬክተሩ ጋር ማውርተዋል። ሁሉ ነገር ጨርሰዋል። አሁን የቀረው ከሲቲ ጋር ማውራት ብቻ ነው እና ሮድሪ ከማድሪድ ይልቅ ወደ ባርሴሎና የመሄድ ዕድሉ አሁን ላይ ሰፍቷል። ማድሪድ እሱን የማስፈረም ዕድሉ ጠቅሟል። እዛ የአንዲያሞንዴ ፎከስ ሲያደርጉ ከዛ የቪኒ ጉዳይ ሲያጨናንቃቸው የሮድሪን ጉዳይ ተውት ነበር። ሮድሪ ወደ ማድሪድ የመሄድ ፍላጎት ቢኖረውም አሁን ላይ ግን ወደ ባርሴሎና የመሄድ ዕድሉ ሰፍቷል። አስቡት ከስፔን ብሔራዊ ቡድን ጋር ስንት ባርሴሎና ተጫዋች እንደነበሩና የዓለም ዋንጫ እንዴት እናሳኩ ማለት ነው እና አሁንም ከባርሳ ጋር አሪፍ ጸዴ ታይም እንደሚኖሩ ተስፋ አደርጋለሁ። ይህ ዝውውር በጣም ለባርሳ በጣም ትልቅ ዝውውር ነው፣ ግን ስቲል ባርሳ ተከላካይ ያስፈልገዋል ባይ ነኝ ከዚህ ዝውውር በኋላም እና ላፖርቴ ስንት እንደለጠፉበት ሰምታችኋል ብዬ አስባለሁ። 70-80 እያሉት ነው በዛ እድሜው ማለት ነው እና የዓለም ዋንጫው ላይ ፐርፎርም ብቻ ስላደረገ በሮድሪ ብቻ ያቆም ብዬ ተስፋ አደርጋለሁ። የማል ተከላካይ በጣም ግዴታ ነው ለባርሴሎና። ይሄ ዝውውር ግን በጣም ትልቅ ዝውውር ነው፣ ትልቅ ዝውውር ነው። ባርሴሎና አር ኤክስፕሎሪንግ ኤዲት ኤክስፕሎረርስ ዶራዝ ኤክስፕሎረር ብያቸዋለሁ። ላፖርታና ዴኮ ለዚህ የሚያሳዝን ደጋፊ ላይ ይጫወቱበታል በየሳምንቱ። እኛ እናስፈረማቸው የምንደሳቸው ተጫዋቾች ባርሴሎና ኤክስፕሎር እያደረገ ነው ይባላል። ክሪስቶፈር ኮሎምበስ አይ ጉድ። ኤኒዌይስ ጨዋታ ነው። ወደ ጉዳዩ ስንገባ ግን በሪያል ማድሪድ ለምን ቆየ እስካሁን ድረስ፣ ባርሴሎና ደግሞ አሁን ለመሳተፍ እንዴት ወሰነ መልሶ ሀሳቡ ቀይሮ የሚለውን የምናየው ይሆናል ማለት ነው። ዝውውሩ ስገባ በባርሴሎና ዙሪያ ያው አሁን ለመሳተፍ የወሰነው ለምንድን ነው? ፍራንኪ ዲዮንግ ተጎድቷል እንደምታውቁት። እሱ ላይ ትንሽ ለመተማመን ባርሴሎና በተለይ አስቸጋሪ የሆነባቸው ስለሆነ በተለይ በሮድሪ ሌቭል ያለ ተጫዋች ደግሞ ዋጋው ወረድ ብሎ ብዙ ነገር ታግኝቷል እና ቺን ኦፖርቹኒቲ መጠቀም ባርሴሎና ቀደም ብለውም እያሰቡበት ነበር። ግን አላማቸውን እንግዲህ ወደኋላ ዘንበል አድርገው የነበረው በዚህ ጉዳይ ሮድሪ እንደምታውቁት ኦልሬዲ ሪያል ማድሪድ ይገባሉ ብሎ ወስኖ ጨርሶ ነበረ። ኢንቴንሽኑም እሱ ጋር እንደነበረ አሳውቆ ነበር። ግን አሁን ባርሴሎና ሀሳቡን የቀየረው ለምንድን ነው? ሪያል ማድሪድ ቤት ዲሌይ ስላለ ነው። ዲሌዩ እንዴት እንደመጣ ማስረዳችሁናል። ግን ያው ሮድሪ እየጠበቁት ያሉት እንደዛ ነው። ኦልሬዲ ካምፑን አናግረዋል። በሲቲም በኩል እንግዲህ ለማናገር ዝግጁ ናቸው። ሮድሪ ኦፕን ከሆነ ወደ ባርሴሎና ለመሄድ እሱ የሚወስን ከሆነ አይ ክፍት ነኝ እኔ እናንተ ኦፈር ካረጋችሁ እናንተ ካሸነፋችሁ ሄዳለሁ የሚላቸው ከሆነ ቢድ ለማስገባት ዝግጁ እንደሆነ የተነገረው ማለት ነው። ከዛ ደግሞ ሪያል ማድሪድ ስመጣላችሁ ለሳምንታት ሪያል ማድሪድ ቢወስንም ሮድሪ ግን ለምንድን ነው የሁላ ዲሌይ የመጣው የሚለውን ስንመለከት
ስንመለከት ሁለት ችግሮች አሉ። አንደኛ ኢቫሉዌሽን ችግር ነው። ሪያል ማድሪድ ማንም አይፎካከረኝም ብሎ ሎቦል ለማድረግ የሞከረ ነው ይህን ትራንስፈር ኦፈር ማለት ነው። 60 እያቀረቡ ነው የሚገኙት። ሲቲ ደግሞ የሚፈልገው 75 ነው። እዚህ ጋር ነው ግጭት ያለው ማለት ነው። በሁለተኛ ነገር ደግሞ ስንመለከተው ምንድነው ችግሩ ያለው በዚህ ዲል ጉዳይ ሪያል ማድሪዶች እንግዲህ እንደሚታወቀው ብዙ ተጫዋች አስፈርመዋል። ግን በዛውም ብዙ ተጫዋች ለመልቀቅ እየሞከረ ነው፣ እየለቀቀ ነው እያስፈረመ ያለው እና አሁን ካማቪንጋ እንዲለቅ ይጠበቃል፣ ራውል አሴንሲዮ እንዲለቅ ይጠበቃል። ግን ሁለቱም እንግዲህ መውጣት የማይፈልግ አይነት ኢንቴንሽን ነው እያሳዩ የሚገኙ ክለብ ውስጥ ማለት ነው። እሱ ደግሞ ሪያል ማድሪድ ሀሳብ ውስጥ ከቶታል። ምክንያቱም እነሱ ማይለቁ ከሆነ ሬጂስተር ለማድረግ ይቸገራላችሁ። ታውቃላችሁ የላሊጋ ህግ በጣም አስቸጋሪ እንደሆነ። ባርሴሎና ባይዜ በሮድሪ ጉዳይ ይቸገራል ተብሎ የሚታሰበው ግን ባርሴሎና ቢያንስ ይቀለዋል። ብዙ ትራንስፈር ስላደረገ በዚህ ትራንስፈር እንደሆነ የሚታወቀው ለማላቀቅ ይቀላል ተብሎ ነው የሚታሰበው ባርሴሎና ቤት ማለት ነው። በዌጅ ካፕም ዙሪያ ይስተካከላል ተብሎ ነው በጣም አጀስት ለማድረግ ለእነሱ በተለይ ይቀላል ብዬ አስባለሁ። ብዙ ነገር ስላልተቀየረ ማለት ነው። ሪያል ማድሪድ ቤት ግን ብዙ ነገር ተቀይሯል እንደምታውቁት እና በወጣ የተካ ነገር ነው። ካማቪንጋ ወይ ቸዋሜኒ እንዲለቅ ነው የሚጠበቀው። ቸዋሜኒ አፍላፊያው ቨርባል አግሪመንት አለ ኦልሬዲ ኮንትራት እንደሚፈርም። በካማቪንጋ ዙሪያ ደግሞ ሞሪኒዮ ግልጽ አድርጎለታል። ፕሪዝን ይጮተ ቢሆንም ግን እኛ አንተ ሲደርስ ደቂቃ ይቀንሳል እና ደግሞ ሮድሪን አይነት ተጫዋች ባስፈረማቸው የቀር ሚድፊልድ እንደሚታወቀው እና ሮድሪን እንደሚያስፈርም ነው ሪያል ማድሪድ እስካሁን የሚታመነው። እሱ ካስፈረም በኋላ ኦብቪየስሊ ጌም ታይሙ በጣም የሚቀንሰው ካማቪንጋ ላሰልፍ ስለማልችል ብትወጣ ይሻላል የሚለውን ለእሱም እና ለራውል አሴንሲዮ አሳውቋል የተባለው ማለት ነው። እስካሁን ግን ሁለቱም መውጣት አይፈልጉም። ሊትራሊ እንደዚህ ነው በቃ ጋይስ መውጣት አይፈልጉም እና ይሄ ነው ሪያል ማድሪድን ችግር ውስጥ የከተተው ማለት ነው። ግን ይሄ ሆፕፉሊ ቶሎ ሶልቭ ይደረጋል ብዬ አስባለሁ። አሁንም ሮድሪ ኢንቴንሽኑ ሪያል ማድሪድ ለመግባት ነው። ግን የሚቀየር ከሆነ እኔ እንደተለመደው ማሳውቃችሁ ይሆናል። ምንም አይነት ዜና እንዳያምጣችሁ። ፕላስ መንሱሬ ከሰሞኑ እንግዲህ አነጋጋሪ ሀሳብ ሰጥቶ ነበር። ባይዘዌ መንሱሬ ማለት ነው ባይዘዌ በጣም የምወደው ኢትዮጵያ ውስጥ እኔ ከልጅነት ጀምሮ እግር ኳስ ይሄ ነገር ምንድነው ፎርሜሽን ምንድነው ኮቾች ለምን ምን ያደርጋሉ እንደዚህ በቃ እግር ኳስ ሳይንቲፊክሊ እንድንረዳ ወይም ደግሞ የሆነ የተሻለ መረዳት እንዲኖረን ስለ ሁሉም ነገር ብሉ ፕሪንቱን ያስቀመጠልን ሰው ነውና እንዲህ ብዬ እንከራጥቼበት ማወራበት አይነት ሰው አይደለም። ግን ቪኒ ከሪያል ማድሪድ ከወጣ ወደ አርሰናል ከሄደ ለሱ መውረድ ነው ብሎ ነበር መንሱሬ ተሳስቷል ወይ አልተሳሳተም? ምክንያቱም እንደ ማድሪድ አይነት ታሪክ ያለው ክለብ እኔ ዓለም ላይ የለም። በዋንጫዎችም ደረጃ ብታዩት በታሪክ ደረጃ ብታዩት በጣም ትላልቅ ነገሮችን ያሳካ እና ከማድሪድ ወጥቶ አንድ ተጫዋች ወደ የትኛውም ክለብ ቢሄድ ባይዘ መውረድ ነው ለዛ ተጫዋች። ነገር ግን እንደ ቪኒ አርገን ነው ማሰብ ያለብን። ለዚህ ጥሩ ምሳሌ ላቅርብላችሁ አሌክሲስ ሳንቼዝን ማለት ነው። አሁን ለምሳሌ አንድ ተጫዋች ከባርሳ ወጥቶ ወደ አርሰናል ቢሄድ ለዛ ተጫዋች መውረድ ነው ሊባል ይችላል። ምክንያቱም ካላቸው ስኬት ከታሪካቸው ከተለያየ ነገር አንጻር ብታወሩ ማለት። ነገር ግን አሌክሲስ ሳንቼዝ ባርሳ ውስጥ ጥሩ የነበረ ተጫዋች ቢሆንም ሰዎች ጭንቅላታቸው ሲያስታውሱ የሚያስታውሱት አርሰናል የነበረውን አሌክሲስ ሳንቼዝ ነው። ቪኒ በማድሪድ ቤት የስኬት ችግር አይደለም ያለበት። ቻምፒዮንስ ሊግ ማሳካት ይችላል። በክለብ ደረጃ ሊያሳካ የሚችለውን ትልቁን ዋንጫ ማለት ሊያውም የቡድኑ ዋና ተጫዋቹ። ነገር ግን ኪሊያን ከመጣ በኋላ ኪሊያን 80% ኢሜጅ ራይት ያለ እኔ 50% ነው የሱ ደግሞ እስከሱ ይበልጣል፣ አቅርቡልኝ፣ አስተካክሉልኝ፣ ባጭሩ ሜን ማን መሆን እፈልጋለሁ የቡድኑ ነው እያለ ያለው። ይሄን ነገር ደግሞ ሪያል ማድሪድ ሊያደርግለት ፈቃደኛ አይደለም። አሁንም የተሻሻለ ኮንትራት ላይ ቪኒ ግን አርሰናል ቢመጣ ምን ይጠቀማል? ይሄ ጥያቄ በደሞዝ ምናምን ብቻ የሚወሰን አይደለም። አርሰናል ከዛ የተሻለ ወይም ከማድሪድ የተሻለ ኮንትራት ነው ያቀረበለት፣ 100% ኢሜጁን ነው የሚሰጠው ምናምን ነገር ግን ቪኒ አርሰናል ቤት ምንም ማሳካት ይችላል። ቪኒ ለአርሰናል ምን መሆን ይችላል የሚለው እና ቪኒ ሲጀመር ወደ አርሰናል ከመጣ የፕሪሚየር ሊጉ ፌስ መሆን ይችላል። ተረዳችሁኝ አይደል? በጣም ትልቅ ግዢ መሆን ይችላል። ላይክ ደጋፊዎቹ እንዴት ልንወደው እንደምንችል ታውቃላችሁ። እንዴት አድርገን ተጫዋቾቻችንን ሳፖርት እንደምናደርግ ታውቃላችሁና የሚፈልገው አይነት መወደድ እንደሚያገኝ ግልጽ ነው። ከዛ በኋላ ቪኒ የቲማችን ሜን ማን ይሆናል። ፕሮጀክቱ የሚሰራው እሱ ላይ አጠንጥኖ ነው የሚሆነው። የሚፈልገውን ደሞዝ ያገኛል፣ የሚፈልገውን ነገር ያገኛል ምናምን። በዛ ላይ አርሰናል ሻምፒዮንስ ሊግን አላሳካም እስካሁን ድረስ። ሪያል ማድሪድ ቤት ስንት ሰዎች ናቸው ሻምፒዮንስ ሊጉን ያሳኩት? 15 ጊዜ ምናምን በልተውታል። ለነሱ አዲስ ነገር አለ። ነገር ግን ያለፈው አመት እንደዛ ከጫፍ ደርሶ ፍጻሜ ላይ የተሸነፈው ቡድናችን ቪኒን የሚጨምር ከሆነ ቪኒ ሻምፒዮንስ ሊግን እናሳካ የሚያግዘን ከሆነ የመጀመሪያውን አንድ ቁጥር የምትለዋል ልክ ማሊያችን ላይ ሲያጽፍ ምን አይነት ክብር አርሰናል ቤት ውስጥ ሄደ ምን አይነት ሂስትሪ ጥሎ እንደሚያልፍ ግልጽ ነው። ይሄ ደግሞ ተጫዋቹን በስርዓት ሪላይዝ ማድረግ የሚችለው ነገር ነው ብዬ አምናለሁ። ስለዚህ በሁሉም መንገድ ካያችሁት ቪኒ ማድሪድን በጣም ስለሚወድና ቪኒ ላይክ ማድሪድን መልቀቅ አለመፈለጉ ካልሆነ በስተቀር እንደ ተጫዋች እንደ ኬሪየር ልጁ ትክክለኛ ውሳኔ መወሰን ካለበት ወደ አርሰናል መምጣት ያለበት እና በዚህ አይን ካየነው ለቪኒ በጣም ትክክለኛ ሙቭ አርሰናል እንደሆነ መርዳት እንችላለን። መንሱር ያለው ነገር ልክ ቢሆንም ማለት ነው። ስለዚህ ሀሳብ የምትሰሙበት ከሆነ ኮሜንት ላይ ነገር ጻፉልኝ።